የኢትዮጵያ አእምሯዊ ንብረት ባለስልጣን በዛሬው ዕለት የዓለም አእምሯዊ ንብረት ቀንን አስመልክቶ ዝግጅት አዘጋጅቷል። በዛሬው በሳይንስና ሙዚየም በተዘጋጀው ዝግጅት ሙዚቃ ላይ ያተኮረ እንደሆነ ተነግሯል። የዓለም አእምሯዊ ንብረት ቀንን እያከበርን ነው የምንገኘው። መሪ ቃሉ ሙዚቃና አእምሯዊ ንብረት የሚል ነው። በሙዚቃ ዘርፍ ያሉ የኮፒራይት ባለመብቶች፣ ኢንዱስትሪውንም ተዋናዮች፣ የኪነ ጥበብ ሰዎችን ለነሱ እውቅና የሚሰጥ ከአእምሯዊ ንብረት ጋር ያለው ቁርኝትን የሚያሳይ ነው። ያ ማለት የቅጂና ተዛማጅ መብቶች የፈጠራ ባለቤቶቻቸው የኢኮኖሚያዊ ሞራላዊ መብቶቻቸው ሊጠበቅ ይገባል። ያንን ስታስበው ነው የህግ ጥበቃ ማግኘትን ስታስበው አእምሯዊ ንብረትን ያገናኛል። ስለዚህ ለዚህ ትኩረት የሰጠ ነው የዘንድሮ መሪ ቃሉ። ስለዚህ እንደ ሀገርም ባለስልጣኑ ዛሬ እና ነገን ጨምሮ የአእምሯዊ ንብረት ቀንን ሙዚቃና አእምሯዊ ንብረት በሚል መሪ ቃል የያዘውን ፕሮግራም እያካሄደ ነው የሚገኘው። በዚህ ዝግጅት ላይ የተለያዩ የመንግስት ተቋማት አመራሮች፣ እንደገና ደግሞ የኪነ ጥበብ ሰዎች አንጋፋዎቹ፣ እንደገና ደግሞ የጋራ አስተዳደር ማህበራት ተገኝተዋል። ኢትዮጵያ አእምሯዊ ንብረት ባለስልጣን የኪነ ጥበብ ሰዎችን መብት ለማስከበር እየሰራ ባለው ስራ በቅርቡ የሮያልቲ ክፍያ እንደሚጀመር ገልጿል። እነዛ ጥበቃ የሚያገኙት ሰዎች እንደፈለጉ እያባዙ እንዳይጠቀሙባቸው ኢኮኖሚካዊም የኢኮኖሚም ጥበቃ ይደረግለታል። የሞራልም ጥበቃ ለአርቲስቶችም የሞራል ራይታቸውን መጠበቅ አለበት። ስለዚህ ከነዚህ አንጻር ሰፊ ጥቅም አለው። የሮያሊቲ የሚሰበሰብበት የራሱ ቀመር አለ። ያ ቀመር ደግሞ ማህበራቱ ያዘጋጁታል፣ ባለስልጣኑ ደግሞ ያጸድቃል። ያ የሚጠበቅ አሰራር ነው። ግን ወደ ተግባር መምጣቱ ደግሞ ያው ቀላል እንደማይሆን ነው። አሁን እስካሁን ባለው ወደ መጨረሻው ምዕራፍ እንዳለ ነው መገለጽ የሚቻለው። ማህበራቶቹ ከሳምንት በፊት ያዘጋጁት መድረክ ነበረ ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በመሆን ይህንን ቀመር የተዘጋጀውን ቀመር እንደገና ደግሞ ሶፍትዌሩን ጭምር ቀመሩ ገንዘብ የሚሰበሰብበት ክፍያ ስርዓቱ የሚዘረጋበት ሶፍትዌሩን አስተዋውቀዋል በቅርብ ጊዜ ማለት ነው። ስለዚህ በዛ መድረክ ላይ በቅርቡ የሮያሊቲ ስርዓት ወደ ተግባር እንደሚፈጸም ምንድነው ባለድርሻ አካላትም የተገኙበት መድረክ ተካሂዷል። የአእምሯዊ ንብረት ባለስልጣን በተለያዩ ጊዜ የአእምሯዊ ንብረት ምዝገባን እያከናወነ ቢገኝም በድርጅቶችና በሌሎች ባለድርሻ አካላት ዘንድ አሁንም የግንዛቤ ችግር እንዳለ ገልጿል። ኮፒራይትን ብትወስደው እንደ ሌሎቹ እንደ ፓተንትና እንደ ንግድ ምልክት አስገዳጅ አይደለም ምዝገባ። ያ ማለት የኮፒራይት ስራ ለምሳሌ ስነ ጽሁፍ ከሆነ በየትኛውም መልኩ እስከተጻፈ ድረስ ኦዲዮ ቪዥዋል ስራም ከሆነ እስከተቀረጸ ድረስ ፊክሴሽን እንለዋለን በእንግሊዝኛ። ያንን ፎርም እስከያዘ ድረስ አውቶማቲክ ነው። አስመዘገብክም አላስመዘገብክም ያንተ ከመሆኑ የሚከለክል ነገር የለም። እና ያም ቢሆን ግን ማስመዝገብ ደግሞ ተጨማሪ አድቫንቴጅ አለው። ስራን ወደ ሌላ አይነት ለመቀየር ከሌሎች ጋር አብሮ ለመስራት እንደ ማስረጃ ስለሚሆን ማስመዝገብ ይመከራል። ፓተንትና ንግድ ምልክት ግን ማስመዝገብ ግዴታ ነው። ካላስመዘገብክ ያንተ መሆኑን ለማረጋገጥ ትቸገራለህ። እና ዋናው ጉዳይ የግንዛቤ ጉዳይ ነው። ግን ከጊዜ ጊዜ ቁጥሩ ከፍ እያለ ነው።